ራሽፎርድ ወደ ባርሴሎና የሚሄድ ፍላጎት እንግዲህ በጣም እንደጨመረ ያስታውቃል። ብዙ ኢንተርቪዎችም እየሰጠ ይገኛል። ስለሱም እናወራለን። ዩናይትዶች ከብዙ አጥቂዎች ጋር ስማቸው እየተያዘ ነው። አሁን ደግሞ ከጁቬንቱስ አጥቂ ጋር ቪላኖቪች ጋር ስማቸው እየተያያዘ ነው። ኮንትራቱ እንግዲህ 2026 ያልቃል። ነፃ ነው የሚሆነው። ለዛ ደግሞ በዚህኛው ሰመር ጁቬንቱሶች ይሸጡታል ተብሎ ይጠበቃል። እሱንም የምንመለከት ይሆናል። ሌላኛው ደግሞ ከብሩኖ ፈርናንዴዝ አጠገብ ማን ይሰለፋል ተብሎ የሚጠበቀው የመሀል ሜዳውን ቦታው ነው። እንግዲህ ዩናይትድ የዛ ቦታ ብዙ ተጫዋቾች አሉት፣ ግን ደግሞ ምናልባት ሚድፊልደር ያስፈልገዋል። ይገዛል እየተባለ ነበር። የአትላንታው ኤደርሰን ብዙ ሲወራበት ነበር። አሁን ደግሞ ከባየር ሙኒክ ብዙ የመሰለፍ እድል ያላገኙ እንግዲህ ፓሊኒያ አሁን ላይ ዩናይትድ ስም ውስጥ ገብቷል። እንግዲህ ዩናይትድ ሲፈልገው እሱ የመጀመሪያው አይደለም፣ አሁን ሁለተኛው ነው ብዬ አስባለሁ። እና ስለነዚህ ጉዳዮች እናወራለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቪዲዮቹ እንሂድ። በዚህ ሰመር እንግዲህ ዩናይትድ ከሚለቃቸው ተጫዋቾች እንግዲህ አንደኛው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ ከአሞሪም ጋር አለመስማማትና በቂ ያለውን አቅም ለእኔ አልሰጠኝም በማለት እንግዲህ ወደ ቪላ ተሸኝቶ ነበር። ከቪላም በኋላ እንግዲህ ተመልሶ የዩናይትድ ንብረት ሆኗል። አሁን ላይ ወደ ባርሴሎና የሚሉ ነገሮች በጣም እያጋደሉና በጣም ወደዛ የሚሄድ እድሉ ሰፊ ይመስላል። ግን ደግሞ ባርሴሎና በዚህ በኩል ኒኮ ዊሊያምስን ለማስፈረም እየሞከረ ነው። ራሽፎርድም ግን የትኛውን ቦታ ላይ ለመጫወት ፍቃደኛ እንደሆነ ነው የሚያሳየው። ከኢንተርቪው እንደተሰማው እንግዲህ ሳርግ ያየሁት ሆኖሬን እያየሁ ነው ያደግኩት፣ 9 ቁጥር ነበር መሆን ፍላጎት የሚል የሚገርም አስተያየት ሰጥቶ ነበር። ከኤሪክ ቴን ሃግ ጋር አለመግባባትም የተፈጠረው 9 ቁጥር ቦታ ላይ አልጫወትም በማለቱ ነበር። ራሽፎርድ እንግዲህ ኤሪክ ቴን ሃግ እዛ ቦታ ላይ ሲያጫውቱት የፕሬም የሚባለውን ወር ደግሞ አለም ራሽፎርድን ያደነቀበት ራሽፎርድን ያየንበት ነበር። ከ2022 ዓለም ዋንጫ በኋላ ራሽፎርድ የአጥቂ መስመሩን ቦታ ይዞ ተከታታይ ጎሎችን ማስቆጠር የቻለበት የራሱን ስም ያነገሰበት በአውሮፓ ራሽፎርድ የሚለው ነገር በጣም የገነነበት ታይም ነበር። ምናልባት ብዙ ሩቅ አይደለም፣ ትዝ ይላችኋል ብዬ አስባለሁና እዛ ቦታ ላይ በደንብ እየተጫወተ ባለበት ሰዓት ነው እንግዲህ እዛ የአጥቂ መስመር ላይ መጫወት አልፈለግም፣ ወደ ክንፍ መምጣት ፈልጋለሁ ብሎ እንግዲህ ከቴን ሃግ ጋር ተነጋግረው ወደ ክንፍ አምጥተውትም እሳቸውም እንግዲህ ራስመስን ማምጣት ችለው ነበረ፣ ግን ራስመስም እንደ አጥቂ አልሆነላቸው። ራሽፎርድም ወደ ግራ ክንፉ መጥቶ እንግዲህ ያንን የሰጠንን ግልጋሎት መስጠት አልቻለም። አሁን ላይ ደግሞ ከኢንተርቪዎቹ እንግዲህ እየሰጠ ባለው የሚገኙ ትንሽ ሰዎችንም ብዙ የማንቸስተር ደጋፊዎችንም እያሳቀና ብዙዎችን ግርምት እየፈጠረ ያለው ነገር አይዶሌ ሄንሪ ነው ማለቱ እና ከዛ በኋላ 9 ቁጥር ቦታ ላይ መጫወት በጣም ፍላጎት አለኝ፣ 9 ቁጥር ቦታ ነው እንትን ብለው የሚለው ነገር ትንሽ እንትን ብሏል። ባርሴሎና የመቀላቀል ፍላጎቱ የዚህን ያህል ነው እና ወሬዎቹን በጣም እየቀየረው ከዚህ በፊት ዩናይትድ ቤት አርግ የተባለውን ነገር ሳያደርግ የቀረበትን አሁን ደግሞ ባርሴሎና ለመቀላቀል ሲፈልግ ብቻ ያንን ነገር ለማድረግ እየተንቀሳቀሰ መሆኑ በጣም ያስገርማል። እና ከላሚን ያማል ጋር የመጫወት እድሉ ብታገኝ ምናምን ብሎ ሲጠየቅ ማንም አይጠላም፣ የመጫወት አንድ ቀን እድል ሊኖረን ይችላል ብሏል። እንግዲህ ያው ወደ ባርሴሎና የማምራት እድሉ በጣም ሰፊ ይመስለኛል። ኒኮ ዊሊያምስን ወደ ባርሴሎና አምጥተው የአጥቂ መስመርም ወደ እነ ራሽፎርድም ለመጠቀም ካሰቡ ባርሴሎና እድለኛ ናቸው፣ ወር ደግሞ የመጠቀም እድል ይኖራቸዋል ብዬ አስባለሁ። በዚህ በኩል ሌቫንዶቭስኪ የእድሜው ነገር ትንሽ የገፋም ስለሆነ ራሽፎርድ በዛ ቦታ ላይ አይተነዋል። 2022 ላይ አሪፍ ቦታ አለው። ከዛ ፍላጎትም ካለ ደግሞ በደንብ ትሰጣለህ ብዬ አስባለሁ። የፍላጎት ነገር ነው። ቴን ሃግ አሰልፈውት ነበረ እዛ ቦታ ላይ አሪፍ ነበረ፣ ግን ፍላጎት ስላልነበረ ቦታውን ቀይረውት ነበረ። ግን አሁን ላይ ደግሞ እንደ አዲስ የእሱ ስም እየጠፋና የአጨዋወቱ ነገር እየጠፋበት ሲመጣ ራሱን ያገኘበት ቦታ ላይ ራሱን ያሳየበት ቦታ ላይ ለመጫወት እንግዲህ የቆረጠ ይመስላል። ራሽፎርድ ወደ ባርሴሎና የሚለው ነገር ምንም እንኳን የባርሳ የፋይናንሻል ችግር ስላለባቸው ራሽፎርድን ያስፈርሙታል ኒኮ ዊሊያምስን ካስፈረሙ በኋላ የሚለው ነገር ጥያቄ ይመስለኛል። ግን ራሽፎርድ በደንብ ገፍቶ መሄድ ይመስለኛል። ለእኛ በጣም አሪፍ ነገር ነው። ተጫዋቾች መሸጣቸው ግዴታ ነው። ተጫዋቾቹ ወደ ሌላ ክለብ መሄዳቸው ለዩናይትድ ይጠቅማል። ሌሎች ተጫዋቾች የሚያመጣበት ገንዘብ ነው የሚያገኘው እና ሌሎች ተጫዋቾች መውጣት አለባቸው። ያው ፋይናንሻል ፌር ፕሌይ እንዳለብን ታውቃላችሁ ነው። ስናስገባም ወጪያችን መመጣጠን ስላለበት ራሽፎርድ መሸጥ ያለባቸው ይመስለኛል። እና ራሽፎርድ ኢንተርቪው አሁን በጣም እያነጋገረና ወደ ባርሴሎና የሚለው ነገር በደንብ ጎልቶ እየወጣ ይመስላል። እስቲ የምናየው ነው። ባርሴሎና እውነት ራሽፎርድን ያስፈርማል ወይስ ደግሞ ራሽፎርድ ክለብ አልባ ሆኖ ዩናይትድ ቤት በሚቀጥል ይመስላችኋል? እሱ ኮመንት ላይ ንገሩ። አሁን ደግሞ ወደ ቪላኖቪች ነው እንሂድ እስኪ። ዩናይትድ በጣም ከአጥቂዎች ጋር ስሙ እየተያዘ ነው። ቪክቶር ኮሬሽ እንግዲህ አርሰናልን መርጦን አርሰናልን በመጠባበቅ ላይ ነው። አሁን ላይ የእሱ ነገር በጣም ተቀዛቅዟል። ጁቬንቱስም ጥያቄ አቅርበውለት ነበር። የጁቬንቱስን ጥያቄ ውድቅ አደረገ። ራሱም ደግሞ ለማድሪድም አቀረበ። ማድሪድም አልፈለገውም፣ ብዙ ውድ ነው ተብሎ። ማድሪድ የሚፈልገው አይነት አጥቂ አይደለም። የማድሪድ የሚፈልገው አጥቂ
ቤንች የሚቀመጥና ትንሽ የገንዘብ አጥቂ ነበር የሚፈልጉት፣ ግን ራሱን አቅርቦ ነበረ። ቤንች እንደማይቀመጥ በጣም ግልጽ ነው። በዛ ላይ ደግሞ በጣም ውድ ነው እና ማድሪዶችም አልፈለጉትም። ራሱ ነበር ለማድሪድ ራሱን ያቀረቡት እና ተፈላጊነትም አላገኙም። እስካሁን ድረስ አርሰናልን እየጠበቀ ይገኛል። አርሰናል ቤንጃሚን ሴስኮ አለ፣ እሱን ትተው ወደ ቪክተር ኮረሽ ያመራሉ የሚለውን ነገር እስቲ ተጠባቂ ነው የሚሆነው እና ዩናይትድ አይኑን ወደ ሌሎች አጥቂ እያዞረ ነው። ወደ ፍራንክፈርቱ ሁጎ ኤኪቲኬ ነበር እስካሁን ድረስ ሲወራ ነበር። የእሱ ነገር አሁን ደግሞ ተቀዛቀዘ። ዩናይትዶች ለፍራንክፈርት ምንም አይነት ጥያቄ አላቀረቡም። አሁን ደግሞ እንደ አዲስ ቪላሆቪች የጁቬንቱስ አጥቂ እንግዲህ ስሙ ከዩናይትድ ጋር መያያዝ ችሏል። ምክንያቱም በሰዓቱ ዩናይትድ ከየትኛውም አጥቂ ጋር መያያዙ የማይቀር ነገር ነው ያለው የፍላጎት የአጥቂ ፍላጎት እና ገበያ ላይ ያሉትን አጥቂዎች በሙላ መሞከራቸው የማይቀር ነገር ነው። ቪላሆቪች በዚህ በኩል 2026 ላይ ኤክስፐርት ያደርጋለው ውሉ፣ ስለዚህ ነፃ ነው የሚሆነው። ጁቬንቱስ ደግሞ ተጫዋቹን በነፃ ላለማጣት በዚህኛው ሰመር ይለቋል ተብሎ ይጠበቃል። ቪላሆቪችን ፈላጊዎች አንደኛው ኤሲ ሚላን ነው። ኤሲ ሚላን ወደ እዛው ሴሪያ ላይ ያለ ቲም ነው፣ ግን ደግሞ ቪላሆቪች ወደ ፕሪሚየር ሊግ መምጣት ይፈልጋል የሚሉ መረጃዎች ነው ያሉት እና ወደ ፕሪሚየር ሊግ የመምጣት እድል ካለው ምናልባትም ወደ ዩናይትድ ለመምጣት እድል ሊኖረው ይችላል ብዬ አስባለሁ። ግን በጣም ብዙ ፈላጊዎች አሉ። ቼልሲ በዚህ በኩል አለ፣ ኖቲንግሃም አለ፣ ዩናይትድ እና በርከት ያሉ ክለቦች የእንግሊዝ ፕሪሚየር ሊግ ክለቦች እንግዲህ ቪላሆቪችን ፈላጊዎች ናቸው። ጁቬንቱስ ልጁ የሚለቀው ከሆነ ዩናይትድ ከብዙ ክለቦች ጋር የሚፎካከር ይሆናል ብዬ አስባለሁ። አንደኛ ደግሞ ዋጋውም ብዙ አይሆንም፣ ምክንያቱም የአንድ ዓመት ኮንትራት የቀረው ተጫዋች ይሄን ያህል የሚወደድ አይደለም። ለፍራንክፈርቱ 100 ሚሊዮን ከማውጣት ለቪላሆቪች ያለውን የተወሰነ ብር ማውጣት ለዩናይትድ የፋይናንሻል ፔፕሪውን ይቀንስለታል። ሪስክም ላለመውሰድ ሁለቱም ይህን ያህል የገነኑ አጥቂዎች አይደሉም። ቪላሆቪች ክርስቲያኖ ከለቀቀ በኋላ በጁቬንቱስ እሱን ለመተካት ነበር ጁቬንቱሶች ያመጡት፣ ግን ይህን ያህል አመርቂ ነገር አላሳየችም። ጁቬንቱስ እንደ ቲምም አሪፍ አልነበረም ለአመታት። በጣም ከሴሪያው ታይትል ርቆ ነበር። የሻምፒዮንስ ሊግ ተሳትፎንም እያገኘ አልነበረም እና ጁቬንቱስ እንደ ቲምም መጥፎ ታይም ላይ ነው የሚገኙ እና ቪላሆቪችን ራሱ ማሳየት ችሏል ብዬ አላሰብም። ፌሮንቲና እያለ በደንብ ራሱን አሳይቶ ነው እንግዲህ በደንብ ስሙ ገኖ ነበር በዛ የሴሪያው ላይ እንግዲህ። ከዛ ራሱን አሁን ወደ ጁቬንቱስ አምጥቶ ጁቬንቱስ ላይ ግን ብዙም እየገነን አይደለም እና ይልዲዝ ነው በጣም እየሰማን ያለ ነው እና ቪላሆቪች ራሱን ማግነንም ስላልቻለ ራሱን እየታየም ስላልሆነ ምናልባትም ይለቃል የሚሉ ነገሮች አሉ። ገና 25 ዓመቱ ነው እና ዩናይትድ ይህንን ተጫዋች በደንብ የሚገፋበት ከሆነ እንደ አማራጭ ጥሩ ይመስለኛል። ግን እስካሁን ድረስ ዩናይትድ ስሞች ከተጫዋቾች ጋር እያያዛሉ እንጂ ምንም አይነት ነገር ጥያቄ የሚያቀርብበት ነገር የለም። የኢንትራ ፍራንክፈርቱ ሁጎ ኤኪቲኬ ግን ትንሽ የተሻለ ነገር አለው። ከወኪሉ ጋር ማውራት ችሏል። ከክለቡ ጋር ነው ማውራት ያልችሉም የተወሰነ ነገር እሱ ቢያንስ አንድ ስቴፕ ሄዷል እና የቪላሆቪችም ነገር ትንሽ አንድ ስቴፕ ወይ ወደ እሱ ነገር ወደዛ ዝውውር ቀረብ ለማለት ዩናይትድ ይሞክራሉ ተብሎ ይጠበቃሉ። በቀናት ውስጥ እንግዲህ ምና ይሆናል፣ ወር ደግሞ ሳምንታት ውስጥ ምና ይሆናል። ሌላኛው እንግዲህ በጣም እየተንዛዛ የሚገኘው የብራያን ምቤሞ ዝውውር ነው። ብራያን ምቤሞ እንግዲህ እስካሁን ድረስ ዩናይትድን መቀላቀል ፍላጎት እንዳለው ከተነገረበት ቀን አንስቶ እስካሁን ምንም አይነት ነገር የለም። ዩናይትድ ይሞክራል። በብሬንፎርድ ውድቅ ተደረገበት አንድ ጥያቄ፣ ሁለተኛ ጥያቄ ላይ ድርድር ላይ ናቸው ምናምን የሚል ነገር ነበረ። 60 ነበር ያቀረቡት። አሁን ሶስተኛ የሚመስል ነገር ወር ደግሞ እዛው ላይ ፕላስ ለማድረግ እንግዲህ ዩናይትድ እየጣረ ይገኛል። 63 እና ፕላስ ነው እንግዲህ ያው አድ ይኖራል። ወደ ኦልሞስት ወደ 70 ነው የፈለጉት እነሱ፣ ወደ 70 የሚጠጋ ወር ደግሞ 65 አካባቢ 5 ፕላስ መሰለኝ 63 እና 5 ፕላስ ይመስለኛል ዩናይትድ ለማቅረብ ዝግጁ ነውና በሚቀጥሉት ቀናት ውስጥ በዚህኛው ሳምንት አሁን ዛሬ ይሄን ቪዲዮ ሰራላችሁ ሰኞ ነውና በዚህኛው ቀናት ውስጥ በዚህኛው ሳምንት ውስጥ እንግዲህ ምናልባትም የብራያን ምቤሞ ዝውውር የሚያበቃለትና ሂር ዊ ጎ የሚባልበት ታይም ያለ ይመስለኛልና እሱ ዝውውር በጣም ተንዛዝቷል። ዩናይትዶች ሌላ ነገር ላይ ፎከስ እንዲያደርጉ በጣም እየያዛቸው ይመስለኛልና የብራያን ምቤሞ ዝውውር በጣም ተንዛዝቷል። 70 ነው የሚፈልጉት ዩናይትድ ይህንን ነገር እንደምንም ተደራድሮ ወደ 60 ምናምን አካባቢ ለማምጣት እየሞከረ ነው። 63 እንግዲህ ጨክኖ ሊከፍል ነው እና ፕላስም አለበት። ፕላሱ እንኳን ብዙም ማሳሰቢያ አይመስለኝም። የዩናይትድ እንግዲህ ፋይናንሻል ፌር ፕሌይ ነው ለተጫዋቾቹ የሚያወጣው ገንዘብ አይደለም የሚያሳስበው አሁን ላይ ነው። ተጫዋቾቹ የሚገዛበትን ገንዘብ አመጣጥሞ ተጫዋቾቹን ሽጦ ያንን ነገር ፋይናንሻል ፌር ፕሌይን ሳይጥስ ይህንን ዝውውር ይጨርሳሉ የሚለው ነገር ነው ተጠባቂ የሚያደርገው እና ባላንስ መስራት አለባቸው። ያለበለዚያ ቅጣት ነው የሚጠብቃቸው። ቅጣቱ ደግሞ እንደ ዩናይትድ በጣም ነው የነጥብ ቅጣት ሊሆን ይችላል። የተለያዩ ቅጣቶች ስለሚሆን ዩናይትድ ነጥብ ተቀንሶበት አይደለም እንደዚሁም መጥፎ ዓመት እያሳለፈ ነውና ይህን ነገር ጠብቀው መሄድ ስላለባቸው ብቻ የሆነ የመደራደር እንትናቸው በጣም ሰፊ ነው። ተጫዋቾች ለመሸጥ ብለው ደግሞ ሌላ ተጫዋች ላይ ፎከስ ላያደርጉ ይችላሉ። ከብራያን ምቤሞ ዝውውር በኋላ ምናልባትም ቀጣይ ዝውውር የምንሰማው በጣም ቆይተን ሊሆን ይችላል ብዬ አስባለሁ። እነ ራሽፎርድ፣ ሳንቾ፣ አንቶኒ ጋርናቾ ከአራቱ ቢያንስ የሆነ ሁለት ተጫዋች ምናምን ከተሸጠ በኋላ ይመስለኛል ሌላ ዝውውር የምንሰማው እና የብራያን ምቤሞ ዝውውር በዚህኛው ሳምንት ይጠናቀቃል ተብሎ ይጠበቃል እንግዲህ
ሌላኛው እንግዲህ በባየርን ሙኒክ ቤት ብዙ ታይም እያገኘ አይደለም የመሰለፍ ከኮምፓኒ ወደዛ ከሄደ በኋላ እንግዲህ ብዙ ግልጋሎትን እየሰጠ አይደለም፣ ብዙ የቋሚነት እድል እያገኘ አይደለም እና ከፉላም በሚገርም ሁኔታ ነበር ወደ ባየርን የተቀረቀረው። ፓሊኒያ ስሙ በጣም ገኖ ነበር በዛ ሰዓት ላይ ወደ ባየርን ሲሄድም በጣም አሪፍ እንትን ነበር ስም ነበረው እና ዩናይትድ በዛ ሰዓትም ፈላጊው ነበረ፣ ግን ደግሞ ባየርንን አስቀድሟል። ባየርንም የተሻለ ነገር አቅርቦ ስለነበር ወደ ባየርን ሄዶ ነበር። ነገር እንደ ፉላም እንደነበሩ አልሳካለትም፣ ስሙ አልገነነም እና ፖርቹጋል እንኳን የቋሚነት አስተላለፍ ውስጥ እያገኘ አይደለም፣ ተቀይሮ ነው የሚገባው እና ያን ያህል ነው እንግዲህ የባየር ሙኒክ እንትን እሱን ከቨር ማድረግ የቻለው 29 ዓመቱ ነው። ዩናይትድ ደግሞ በዚህ ሰዓት ላይ ከብሩኖ አጠገብ ይሰለፋል ወይ ማነው እንትን የሚለው ምናምን ነገር የሚለው በደንብ እያጠኑበት ነው። የአትላንታውን ኤደርሰን እንግዲህ በደንብ እንትን እያሉት ነበር። ከዛ የእሱ ነገር በጣም ተቀዛቀዘ እና ምናልባትም በነ ሜኑ በነ ማውንት ምናምን የመጫወት እድል ሊኖር ይችላል እየተባለ ነበር። አሁን ደግሞ ፓሊኒያ ወደ እንግሊዝ የመመለስ እድሉ ሰፊ ሊሆን ይችላል፣ ወደ ቀድሞ ክለብ ወደ ፉላም ኦር ደግሞ ዩናይትድ ይህን ልጅ መልሶ ሊያጠናው ይችላል የሚሉ ነገሮች አሁን ላይ በጣም እየተሰሙ ነው። ያው የባየርን እሱን እድል እያገኘ አይደለም። ከኮምፓኒ ጋር በደንብ አውርቶ ተመሳሳይ የመጮት እድል ማያገኝ ከሆነ የ29 ዓመቱ ተጫዋች እንግዲህ ምናልባትም ከባየርን የመለየት እድሉ ሰፊ ይመስለኛል። ዩናይትዶች ደግሞ ሲፈልጉት የነበረው አይነት ተጫዋች ነው። ከዚህ በፊትም ጠይቀውት ነበረ፣ ግን አሁን አንደኛ እድሜውም ጨምሯል። ዩናይትድ በዛ ቦታ ላይ ደግሞ ብዙ የማል ተጫዋቾች አሉት እና ከማኑኤል ጋርቴ የተሻለ ግልጋሎት ይሰጠዋል። ከእድሜም አንጻር ማኑኤል ጋርቴ በደንብ የተሻለ ነው እና አሁን ካየናቸው ፐርፎርማንሶች ከቅርብ ጊዜያት ደግሞ ማኑኤል ጋርቴ የተሻለ ነው እያስባለን። ከሱ የተሻለ ፓሊና ተሽሎ ዩናይትድ ያስፈርመዋል ወይስ ይተዋል የሚለውን ነገር እንግዲህ ምናየው ይሆናል። እንግዲህ ፓሊና ዩናይትድ ሌላኛው ፈላጊ ሆኖ ቀርቧል። እንግዲህ ወደ ዩናይትድ የሚለው ነገር አሁን ላይ እየተሰማ ነው እንግዲህ እና ቪላሆቪች ፓሊና የትኛው ተጫዋች ምናልባት ወደ ዩናይትድ ሊመጣ ይችላል ወይስ ደግሞ ሁለቱም እንደ ወሬ አልፎ ሌሎች ተጫዋቾች በዩናይትድ ቤት የሚፈርማሉ የሚለውን ነገር እንግዲህ በዚህኛው ዝውውር በዚህኛው የክረምት ዝውውር እንግዲህ ተጠባቂ የሚሆን ይመስለኛል። የብሬን ምቤሞ ነገር በዚህኛው ሳምንት ያልቃል ተብሎ ይጠበቃል። ሂር ዊ ጎ ሲባል እንግዲህ ብሬን ምቤሞ ምን አይነት ጥቅም ይሰጠናል፣ የአማድ እና የብሬን ምቤሞ ጥምረት እንዴት ነው የሚሆነው የሚለውን ነገር እንግዲህ ከፈረመ በኋላ ቪዲዮ ምሰራላችሁ ነው። አሁንም ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። የምሰራላችሁ ቪዲዮ ካለ ኮመንት ላይ ጥያቄ አቅርቡልኝ። ኮመንት ላይ ያላችሁን ማስተያየት አስቀምጡልኝ። ይህን ቪዲዮ ላይክ ማድረጋችሁ እንዳረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው